ድንቡሽ ምንድነው? ምንድነው? ተናግረሽ ነው? ማናት? ማናት የምታናግር? እና በጣም ነው ያሳዘነችኝ። እግዚአብሔርን የኔ ፍቅር በጣም ነው ያሳዘነችኝ። እግዚአብሔር በጣም እኔ ያለፍኩበት አለ አይደለ? አንዳንዴ እውነት እኔ ያለፍኩበት አለ። በህይወቴ ብዙ የተፈተንኩ ሴት ነኝ እኔና ያሳዝነኛል እንደዚህ ሳይ። ያልፋል፣ የማያልፍ ነገር የለም። እኔ እኮ ዘባርቃለሁ። የማያልፍ ነገር የለም። በጣም ቆንጆዎች ናቸው። ጌታ ሊዱዬ ሴት ልጅ ላይ ሲሆን ጫና ይበዛል። አንዳንድ ሰው ላይ ደግሞ ነገር የሚበረታበት የሚጸናበት ሰው አለ። ነገር የሚበረታበት አለ፣ የሚጸናበት ሰው አለ። እኔ እየተጨናነኩ ምናምን አይደለም፣ ነገር በጣም የሚበረታበት ሰው አለ። አንዳንድ ሰው አንዳንድ ሰው ደግሞ ራሱ እንደ ንጹህ ያይና ጀጅ ያደርጋቸዋል። ጀጅ ያደርጋቸዋል፣ ይሰድባቸዋል፣ ቡሊ ያደርጋቸዋል። ይሄ ሶሻል ሚዲያ ላይ ይሄ ሶሻል ሚዲያ ማለት ነው። ስትሮንግ ካሉ ናችሁ ይሄ ተቋቁማችሁና ማለፍ ማትችሉ ከሆነ በጣም ነው የሰው ምላስ የሚሰራው። በጣም ላይክ አሁን አንድ ሰው ዝም ብሎ እዚጋ ወጥቶ አንድ ሰው ሲናገር እዛ ሰው ጋር ሄዶ ሊፈጥር የሚችለውን ነገር ማሰብ አለበት። ገባችሁ? እና እሷ ላይም እንደዛ ነው ሀፕን ያደረገው። አምቢ ላይም እንደዛ ነው ሀፕን ያደረገው። እኔ የሆነ ጊዜ ቲክታክ ላይ ማለት ነው እኔ በጣም ነበረ ትንሹ ትልቅ ምናምን እየተነሳ የሚሰድበኝ የነበረው ማለት ነው። በጣም ነበር የሚሰደብ የነበረው። እኔ ነገር ማንንም አለመስማት እኮ አይደለም። እኛም ጠንካራ ነኝ እኔ። ጠንካራ ባልሆን ኑሮ እዚህ ጋ ቆሜ አይታየኝም ነበር። ገባሽ? እኔ የደረሰብኝ አንድ ኖርማል ሴት ቢደርስባት ራሷን ታጠፋለች። የምሬ ራሷን ታጠፋለች።
እናንተ ቀልድ ነው የሚመስላችሁ? የምሬን ነው። ግን አጽናኙም ካላችሁበት ብዙች ሁሉም ግን ደግሞ ሁሉም ተሰድቧል። ግን ደግሞ የተወሰኑት ደግሞ ነገር ግን የሚገንባቸው ሰዎች ደግሞ እንደኔ አይነቶቹ ማለት ነው። ትንሽ ነገር ሲያደርጉ እውነት ነው። እሱማ ልክ ነሽ እኮ ምንም ማውራት እናውጣ እስኪ እና ውዶቼ ለባምቢ አድርሱልኝ። የኔ ቆንጆ፣ የኔ እናት፣ የኔ ጠንካራ፣ የኔ ጎበዝ፣ የኔ ቆንጆ፣ በቃ የኔ ቆንጆ በጣም ነው የምወድሽ። ሁሉም ነገር ለበጎ ህይወታችን ሀብል የሚያደርገው ነገር ሁሉም ነገር እግዚአብሔር ደግሞ አለ። እግዚአብሔር እንዳለ ሊያሳየን ሲፈልግ በፈተና ውስጥ ያሳልፈናል። እሱን እንድናስበው ሲፈልግ በቃ እንድንጸልይ ሲፈልግ እቅፍ ውስጥ እንድንገባ ሲፈልግ በፈተና ያሳልፈናል። ሊመልሰን ሲፈልግ ወደ ራሱ ሊያስጠጋን ሲፈልግ ፈተና ውስጥ ያስገባናል። እና አይዞሽ የኔ ቆንጆ፣ ሁሉም ነገር ያልፋል። ሁሉም ነገር አንቺ በጣም ትልቅ ቦታ የሚረዱ ቤተሰቦች አሉሽ። ለማንም ብለሽ ራስሽን እንዳትጎጂ። ነገ የተሻለ ቀን ነው። ነገ ሌላ ቀን ነው። እግዚአብሔር ደግሞ አለ። እግዚአብሔር እንዳለ ካመሽ ለሱ ብቻ ተዩ። ሁሉን ነገር ለሱ ስጩ። የተዘባበቱብሽ፣ የቀለዱብሽ፣ የተናገሩሽ ሁሉም በየተራቸው እጃቸውን ያገኛሉ። ግን ያ የሚሆነው እግዚአብሔርን በመተማመን የሚጠብቁ ሁሉ ኃይላቸውን ያድሳሉ ይላል እና እግዚአብሔርን በመተማመን ጠብቂ። ተስፋ እንዳትቆርጭ። ነገ የተሻለ ቀን ነው። የጻፍሽውን ነገር አይቻለሁ ምናምን፣ የተፖሰተውንም አይቻለሁ፣ ያልሽውንም አይቻለሁ። አንቺ እንደዚህ አይደለም እኛ የምናውቅሽ በጉብዝናሽ፣ በጥንካሬሽ፣ ነገሮችን የምትመልሽበት፣ ነገሮችን የምታይበት እይታሽ ራሱ በጣም በቃ እኔ በጣም ነው የሚገርመኝ። ብዙ ጊዜ እከታተልሻለሁ እና ጎብዥልኝ እህቴ፣ ጠንክሪ፣ ዶንት ጊቭ አፕ ለማንም እና ለምንም ብለሽ ማለት ነው። ሲጀመር አንዳንድ ሰው የውስጡን ባዶነት ቋቋቋቋቋቋቋቋቋ የሚል ባዶነት ያለበት ሰው ውስጡ ባዶነት ሲጮህ ማለት ነው። ለዛ ነው ሰውን ቡሊ በማድረግ የእሱን ባዶነት የሚሸፍን ይመስለዋል አንዳንድ ሰው ማለት ነው። ገባቸው? አንዳንድ ሰው ለምንድን ነው አንዳንድ ሰው በጭካኔ ቡሊ የሚያደርገው ብላችሁ